አስቸኳይ፣ በጣም አስቸኳይ። ምንድን ነው በጣም አስቸኳዩ? ከማቴዎስ 16 ምዕራፍ 26 አነባለሁ፣ ተከተሉ። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ስለ ነፍሱ ቤዛ ምን ይሰጣል ይላል። ስለዚህ የዓለም ሀብት በሙሉ የእኛ ሆኖ የዓለም ስልጣን ሁሉ በእኛ ስር ሆኖ ከእግዚአብሔር ከተለየ ምን ይጠቅማል? ስለዚህ በጣም አስቸኳይ መሆኑ ያስፈለገው እግዚአብሔር ከሌለበት ቸኩለን መውጣት አለብን። እግዚአብሔር የሌለበት ነገር በዚህ ምድር ስንኖር አይጠቅመንም። ከሞትንም በኋላ ወደ ዘላለም እሳት ነው የሚወስደን። ስለዚህ ምን ማድረግ አለብን ታዲያ? ሁሉም በዚህ በእግዚአብሔር ቃል ተጽፏል። ስለዚህ በዚህ በእግዚአብሔር ቃል እንደተጻፈው እግዚአብሔር ከሌለበት ወጥተን እግዚአብሔር ባለበት እንሄድ። እንዴት ነው ታዲያ እግዚአብሔር ከሌለበት ወጥተን እግዚአብሔር ወዳለበት መሄድ የምንችለው? የሐዋርያት ሥራ ምዕራፍ 10 እንዲህ ይላል፣ ቁጥር 43 ላይ በኢየሱስ ክርስቶስ እመኑ የኃጢአትንም ስርየት ታገኛላችሁ ይላል። ስለዚህ በኢየሱስ ክርስቶስ ስናምን ንስሐ እንገባለን ማለት ነው። ከዚህ በፊት እግዚአብሔር ከማይወደው የምንዋሽ፣ የምንሰርቅ፣ የምናምነዝር ሌላም የኃጢአት ውጤቶች ከሆኑት እንተውና በንስሐ ኢየሱስ ክርስቶስን በማመን ስንመጣ የኃጢአት ስርየት እናገኛለን ማለት ነው። የኃጢአት ስርየት አገኘን ማለት ደግሞ የዘላለም ሕይወት አገኘን። ኢየሱስ ክርስቶስም በእሳትና በመንፈስ ቅዱስ ያጠምቀናል ማለት ነው። እግዚአብሔር ይመስገን። እንግዲህ ዛሬ ይህን ታላቅ ውሳኔ እንድትወስኑ በዚህ በእግዚአብሔር ቃል መሰረት አድርገን አበረታታችኋለሁ። ሁለተኛ አነሳሳችኋለሁ። እስቲ ከሁለተኛ ዜና ምዕራፍ 34 የተወሰነ ክፍል አነብላችሁ። ሰው የእግዚአብሔርን ቃል ሲሰማ ራሱ ምን ሊሆን እንደሚችል አነብላችኋለሁ። ከቁጥር ሁለተኛ ዜና 34 ከቁጥር 22 ጀምሮ እስከ 28 አነብላችኋለሁ። ኬልቅያስና እነዚያ ንጉሱ ያዘዛቸው ወደ ልብስ ጠባቂው ወደ ሰሐራ ልጅ ወደ ቴቄዋ ልጅ ወደ ሴሎም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። እርሷም በኢየሩሳሌም ከተማ በሁለተኛው ክፍል ተቀምጣ ነበር። ይህንም ነገር ነገሯት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ በይሁዳ ንጉሥ በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉን ነገር በዚያ ስፍራ በሚኖሩበት ላይ አመጣለሁ። በእጃቸው ሥራ ሁሉ ሊያስቆጡኝ ትተውኛልና ለሌሎችም አማልክት አጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ እንዲህ በሉት፣ የእስራኤልም አምላክ እግዚአብሔር እንዲህ ይላል፣ ስለሰማኸው ቃል ልብህ ገር ሆኗልና በፊቴም ራስን አዋርደሃልና በዚህም ስፍራ በሚኖሩት ላይ ቃሌን በሰማህ ጊዜ ራስን አዋርደሃልና ልብስህንም ቀደህ በፊቴ አልቅሰሃልና እኔም ደግሞ ሰምቼሃለሁ ይላል እግዚአብሔር። እነሆም ወደ አባቶች እሰበስብሃለሁ፣ በሰላምም ወደ መቃብር ትሰበሰባለህ። በዚህም ስፍራ በሚኖሩት ላይ የሚመጣውን ክፉ ነገሮች ሁሉ ዓይኖቼ አያዩም። ይህንም ለንጉሱ አወሩለት። እግዚአብሔር ይመስገን። ይህ እንግዲህ የአንድ ሀገር መሪ ንጉሥ ነው። የእግዚአብሔርን ቃል በሰማ ሰዓት ራሱን በእግዚአብሔር ፊት አዋረደ ይላል። ከዛ በፊት እግዚአብሔርን ተቀበለው። ለካ አሟሟታችንም እንኳን የሚያምረው በሰላም የምንሰበሰበው እግዚአብሔር ከኛ ጋር ሲሆን ነው። እንዲህ ብሎ ይናገራል። ስለዚህ እኔና እናንተም የእግዚአብሔርን ቃል በማንበብ የት ቦታ እንዳለን የእግዚአብሔር ቃል ካሳየን በኋላ በንስሐ ወደ እግዚአብሔር እንመለስ። እንግዲህ አሳስባችኋለሁ ወይም አደራ የምላችሁ ይህ የእግዚአብሔር ቃል የሕይወታችሁ መመሪያ በማድረግ ከዛሬ ጀምሮ እግዚአብሔር ከሚጠላው ነገር በመራቅ እግዚአብሔር ከሚወደው ጋር በመሆን ራሳችሁ እንድታዘጋጁ እመክራችኋለሁ፣ አደራችኋለሁ። ፈቃደኛ ሆናችሁ ደግሞ አጭር ጸሎት ከኔ ጋር ለማድረግ ከፈለጋችሁ ፈቃደኛ ሆናችሁ ከዚህ በፊት በእግዚአብሔር መንገድ የሌላችሁ ያልወሰናችሁ አሁን አብረን እንጸልይ አጭር ደቂቃ። እግዚአብሔር አምላካችን አባታችን ሆይ በዛሬው ዕለት ቃልን እንድሰማ ይህን እድል ስለሰጠኝ አመሰግናለሁ። አሁንም ባለማወቅም በማወቅም ከሰራሁት ኃጢአት ዛሬ ንስሐ እገባለሁ። በቃልም ውስጥ ሆኜ መራመድ መመላለስ ልችል አንተ እርዳኝ። በእሳትህም በመንፈስ ቅዱስ እሳትም አንተ አጥምቀኝ። ከአሁን በኋላ ለአንተ ለመኖር እንድችል እወስናለሁ። በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት እንግዲህ ከልባችሁ ከኔ ጋር ብላችሁ ከሆነ እግዚአብሔር ልባችሁን ነው የሚያየው። ከዛሬ ጀምሮ ይቀበላችኋል፣ ልጁም አድርጓችኋል። ከእሱ ጋር እንግዲህ ለመመላለስ ይህንን ቃል መመሪያቸው ያድርጉ። የዛሬውን እዚህ ላይ እንጨርሳለን። ይህ መልእክት ለሌሎች እንዲደርስ ኮፒ፣ ሊንክ፣ ሼር ማድረጉን አይርሱ። የዛሬውን እዚህ ላይ እንጨርሳለን። መልካም ቆይታ።